በዚህ ምስል መጀመሪያ የታያችሁ ነገር ምንድነው? 2 ሰከንድ ባልሞላ ጊዜ ውስጥ አይናችሁ ያረፈበትና ቀድማችሁ ያወቃችሁት ነገር የትኛው ነው? ይህም ስለእናንተ ድብቅ ማንነት ይናገራል። ወደ 5 የሚሆኑ ነገሮች አሉ እዚሁ ምስል ውስጥ። ወደ እርስ በርስ ዞሮ ያሉ ፊቶች ወይስ ደግሞ የመቅረዝ ወይም ካንድል ስቲክ ነው የታያችሁ ወይስ ደግሞ የጉጉት ምስል የጉጉት ወፍ ማለት ነው መክፈቻና ቁልፍ ወይም ደግሞ የጋላክሲ ምስል? ይህም ስለእናንተ ድብቅ ማንነት ይናገራል። ይህም ቪዲዮ ለ3 ሰው ኮፒ ሊንክ በማድረግ ጀምሩ። ጓደኞቻችሁን እንዲጫወቱ የምትፈልጓቸውን ሁሉ ታግ አድርጉ። እሺ፣ በዚህ ምስል መጀመሪያ የታየ ወደ እርስ በርስ ዞረው ያሉ ፊቶች ምስል ከሆነ ያ ማለት እናንተ ከፍተኛ ሁኔታንና ሰዎችን የማንበብ ችሎታ ያላችሁ፣ ሰዎች ሳይናገሩ ፊታቸውን ብቻ አይታችሁ መረዳት የምትችሉ፣ አዝነው ይሁን ተስፋ ቆርጠው ይሁን የሆነ ነገር ሆነው ይሁን ከፊታቸውና ከሲቹዌሽኑ ሌሎች እንኳን የማይረዱትን የምታነቡ አይነት ሰዎች ስትሆኑ፣ በተፈጥሮ ደግሞ ለሰው ሟች የምትባሉና ልባችሁ ለሰው ያለ ልክ የሚራራ አይነት ሰዎች ናቸው። ሰዎችም ስትሮንግ የሆነ ኢንቲዩሽን ያላችሁ አይነት ሰዎች ስትሆኑ ሳይነገራችሁ ነገሮችን የምትረዱ የማስተዋል አቅማችሁ በጣም ከፍተኛ የሆነ አይነት ሰዎች ናቸው። ግንኙነት የምትሰጡት ቦታ ደግሞ በጣም ከፍተኛ ሲሆን ሰው ተኮር የሆነ አስተሳሰብ ያላችሁ አይነት ሰዎች ናችሁ። ሰዎችም እናንተ ጋራ ልባቸውን ከፍተው የሚያወራችሁ ሲሆን በቀላሉ ሚስጥራቸውን ለእናንተ ይናገራሉ ማለት ነው። ውሸት፣ ማስመሰል የመሳሰሉትን ነገሮች ግን በጣም የምትጠየፉ አይነት ሰዎች ናቸው። እንዲህ አይነት ሰዎችንም ማቅረብ የሚከብዳችሁ አይነት ሰዎች ስትሆኑ ጥልቅ የሆነ ወሬን፣ ውይይትን የምትወዱ ላይ ማውራት የማይመቻችሁ አይነት ሰዎች ናቸው። ግጭት ውስጥም ደግሞ ወደ የትኛውም ወገን ሳትይዙ መሀል ላይ ሆናችሁ ማስታረቅና ችግሩን መፍታት የምትችሉ ስትሆኑ፣ ትልቁ ደካማ ጎናችሁ ደግሞ የሌሎችን ችግር ስሜት ያለምንም ገደብ የምትቀበሉና ራሳችሁ የምትሸከሙ አይነት ሰዎች መሆናችሁ ነው። ሌላኛው የእናንተ ችግር ደግሞ ያለ ልክ ነገሮችን ማጤናችሁ፣ ማሰባችሁና ምን ሊሆን ይችላል ብላችሁ መፍራታችሁ፣ ሌሎች ስለእናንተ የሚያስቡት ነገር በጣም እስረኛ አድርጎ እናንተን እስኪይዛችሁ ድረስ የምትጨነቁ አይነት ሰዎች መሆናችሁ። እናንተ አጠቃላይ ባህሪ ሰዎችን አንደርስታንድ ታደርጋላችሁ፣ ነገር ግን የራሳችሁን ሰላም መጠበቅ እስከማትችሉ ድረስ ብዙ አስቸጋሪ ሰዎችን ወደ ህይወታችሁ የምታስገቡ የምታሳትፉ፣ እናንተም በነዛ ሰዎች ህይወት የምትሳተፉ መሆናችሁ ነው። ነገር ግን በዚህ ምስል የታያችሁ የመቅረዝ ካንድል ስቲክ ከሆነ ያ ማለት እናንተ ነገሮችን በምክንያታዊነት የምታውጠነጥኑ ወይም የማገናዘብ የማሰብ ችሎታ ያላችሁ ስትሆኑ፣ ስሜት በላይ ደግሞ ግልጽነት፣ ስርዓት፣ ሰላም፣ ልከኝነት የሚያስደስታችሁ አይነት ሰዎች ናቸው። የእናንተ ፐርሰናሊቲ አናሊቲካል የምንል ነገሮችን በስርዓት የሚያውጠነጥን የሚያስብና ፕራክቲካል የሆናችሁ ተግባራዊ መሬት ወልዳችሁ ነገሮችን መፈጸም የሚያስደስታችሁ አይነት ሰዎች ናቸው። ታሊ ደግሞ በጣም ኦርጋናይዝድ ናችሁ። በግፊት ውስጥና በችግር ውስጥ እንኳን መረጋጋት ደግሞ የምትችሉ አይነት ሰዎች ናቸው። ላይፍ ውስጥ እናንተ you hate unnecessary drama፣ ሰዎች አክት ሲያደርጉ የማይሆን ነገር ሲፈጠር አትወዱም። ነገሮችን ደግሞ ስቴፕ ባይ ስቴፕ ቀስ ብላችሁ መፍታት የምትወዱ አይነት ሰዎች ናችሁ። ነገራችሁን በፊት ከማድረጋችሁ በፊት በጥልቀት የምታስቡ ስትሆኑ፣ ሰዎች ብዙም ባይወዷችሁ እንኳን በችግር ጊዜ ግን መጥተው የሚያወያዩአችሁ የሚጠይቋችሁ አይነት ሰዎች ናችሁ። ጠንካራ ጎናችሁ ዲሲፕሊን የሆነ ማይንድ ሴት አላችሁ። በውሳኔያችሁ ደግሞ አስተማማኝ ውሳኔን ማድረግ ትችላላችሁ። በፍጹም በቀላሉ ሊያታሏችሁ ደግሞ አይችሉም ማለት ነው። ትልቁ ደካማ ጎናችሁ ሰዎች እናንተን እንደ ግትር፣ የሰው ስሜት እንደማይሰማው፣ ከሰው ከማህበራዊ ነገር ሩቅ እንደሆነ ሰው አርገው የሚቆጥሯችሁ አይነት ሰዎች ስትሆኑ፣ ባችሁ የሚሰማችሁን ነገር ደግሞ ቶሎ ሪጀክት የምታደርጉና ወደ ምክንያታዊነት ወደ መረጃ የምታተኩሩ አይነት ሰዎች መሆናችሁ። ግን በዚህ ምስል መጀመሪያ የታያችሁ የጉጉት ምስል የጉጉት ወፍ ምስል ከሆነ ያ ማለት እናንተ ነገሮችን በዝምታ ኦብዘርቭ የምታደርጉ ጫጫታ ምናን የማትወዱ ግን የማሰብና ነገሮችን የመረዳት አቅማችሁ ከፍተኛ የሆነ
ሜንታሊ ደግሞ በጣም ሻርፕ ናችሁ፣ ኢንትሮቨርት ናችሁ። ያን ያህል ውጫዊ ነገሮች ስሜትን መግለጽ ምናምን ላይ ጎበዝ አይደላችሁም። በውስጥ ግን ጥልቅ የሆነ ራስን ማወቅም ሌሎችንም ማወቅም አላችሁ። ተፈጥሮ ደግሞ በጣም ነቃ ያላችሁና ነገሮች ከመሆናቸው በፊት የመረዳት አቅም ያላችሁ ናችሁ። በህይወት ውስጥ ደግሞ ሰዎችን በቀላሉ የማታምኑና ከማመናችሁ በፊት በጣም ሰዎችን በተለያየ መንገድ ቼክ የምታደርጉ ከቀረባችሁ በኋላ ግን ሙሉ ለሙሉ ራሳችሁን የምትሰጡ አይነት ሰዎች ናችሁ። ከማውራት በላይ በጣም በጥልቀት ማሰብን ማዳመጥ ላይ ትኩረት የምታደርጉ አልፎ ብቻ ሐሳባችሁን የምትገልጡ ሬርሊ ማለት ነው ሐሳባችሁን የምትገልጡ ከገጽታ በላይ ከመታየት ይልቅ ደግሞ ለጥበብና የውስጥ ግንባታ ላይ የምታተኩሩ ናችሁ። እንደ ደካማ ጎን በጣም ተብሰልሳዮች በውስጥ ነገሮችን ያለ ልክ አጦዛችሁ የምታስቡ አይነት ሰዎች መሆናችሁ፣ ለግንኙነትና ለስሜታዊ ነገሮች ልባችሁ ዝግ መሆኑ ወይም ደግሞ ብዙ ሂደት የሚጠይቅ መሆኑ ትልቁ ችግራችሁ ነው። ብቻችሁን ብቻ ጊዜ ማሳለፍ የምትወዱ መሆናችሁም ከማህበራዊ ነገር የሚያገሏችሁና ሌሎች በጥርጣሬ የሚያዩአችሁ አይነት ሰዎች መሆናችሁ ነው። ነገር ግን በዚህ ምስል የታያችሁ ቁልፍ ከነ መክፈቻው ያለው ከሆነ ያ ማለት እናንተ በጣም ከፍተኛ ጉጉት ያላችሁ ሚስጥርን ለማወቅ የሰውን ነገር ለመረዳት እውቀትን ለማግኘት ከፍተኛ ጉጉት ያላችሁ አይነት ሰዎች ስትሆኑ አይምሮአችሁ ምንም ረፍት የሚባል የሌላችሁ አይምሮአችሁ ያለማቋረጥ ከሐሳብ ወደ ሐሳብ ከሆነ ነገር ወደ ሆነ ነገር የሚዘልባችሁ ስብ ነገሮችን ሚስጥራዊ ነገሮችን ማወቅ መፍታት የሚያስደስታችሁ አይነት ሰዎች ናችሁ። ጥያቄ ደግሞ ራሳችሁንም ሌሎችንም የምታጨናንቁ አይነት ሰዎች ስትሆኑ ያለማቋረጥ እድገትንና ውጤትን የምትራቡም አይነት ሰዎች ናችሁ። እናንተ ትልቁ ችግር በአይምሮአችሁ በጣም ኦብሰሲቭ መሆናችሁ፣ ነገሮችን በቀላሉ ደግሞ መልቀቅ የማትችሉ ከሆነ ነገር ጋር ከተጣበቃችሁ የማትፋቱ አይነት ሰዎች መሆናችሁ፣ አንሰርቴኒቲ ጋር የምትታገሉ ነገሮችን ሁሉ መቆጣጠር ማወቅ የምትፈልጉ መሆናችሁ ትልቁ የእናንተ ችግር ነው። ከግንኙነት ጋር ትታገላላችሁ። ምክንያቱም ያንን ግንኙነት አናላይዝ በማድረግ ጉዳቱን ጥቅሙን ምኑን በማስላት ጊዜ የምታጠፉና ያለ ልክ የምትጨነቁ መሆናችሁ። ይህ ፐርሰናሊቲ ቴስት ከገለጣችሁ ሐሳባችሁን በኮመንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ እንዲህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ላይክ አድርጉ። አመሰግናለሁ።